ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያ ቤተሰቦች እንደምን ቆይታችኋል? በአዳዲስ መረጃዎች ተመልሰናል። የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ሕይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። ይህን መርሃ ግብር በተመለከተ የዓለም አቀፍ የገንዘብ ድርጅት ወይንም IMF ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጓል። ይህንን የምንመለከት ይሆናል። በሌላ መረጃ የኢትዮጵያ መንግስት ኤርትራ ወታደሮቿን በአስቸኳይ ከኢትዮጵያ ግዛት እንድታስወጣ አሳሰበ። ወጣቱ በባህር በር ጉዳይ የነቃ ተሳትፎ እንዲኖረው የሚሰራው ተቋም ስራ መጀመሩን አስታወቀ። የቮይስ ኦፍ ኢትዮጵያ ቤተሰቦች እነዚህን መረጃዎች አሁን የምናስደምጣችሁ ይሆናል። ሰብስክራይብ ላደረጋችሁ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር መረጃዎቹ እናልፋለን። የመጀመሪያውን የፓናል ውይይት ያካሄደ ሲሆን በአሁኑ ወቅትም ወጣቶች ከቀጠናው ምን ማግኘት አለባቸው፣ ኢትዮጵያ የባህር በር በማጣቷ የደረሰባት ኪሳራስ ምንድነው የሚሉ ነጥቦች ላይ ግንዛቤ መፍጠር ስራ እየተከናወነ ይገኛልም ተብሏል። ድርጅቱ በዋነኛነት በሰላማዊ መንገድ የባህር በር የሚገኝባቸውን የመፍትሄ አቅጣጫዎችንና ፖሊሲዎችን ለወጣቱ የማስረዳት ዓላማ እንዳለው ዳይሬክተሩ ጠቁመዋል። ይህም የሀገሪቱን የረጅም ጊዜ ኢኮኖሚ ጥቅም ለማስጠበቅ ሉዓላዊነትን ለማረጋገጥና የቀጠናውን ለማረጋጋት ለማስጠበቅ ወጣቱ የራሱን ሚና እንዲወጣ የሚያስችል መሆኑን አብራርተው ገልጸዋል። ድርጅቱ ከዚህ ቀደም በወጣቶች ሁለንተናዊ ተጠቃሚነት ላይ ሲሰራ መቆየቱን ያስታወሱት አቶ ዮሴፍ አሁን ላይ ለሀገራዊ የባህር በር ጥያቄ ቀዳሚ ትኩረት መሰጠቱንም አያይዘው ተናግረዋል። ወደ ቀጣዩ መረጃው ስንሻገር የኢትዮጵያ መንግስት ኤርትራ ወታደሮቿን በአስቸኳይ ከኢትዮጵያ ግዛት እንድታስወጣ አሳሰበ። የኢትዮጵያ መንግስት ሉዓላዊ ድንበር ጥሶ ገብቷል ያለውን የኤርትራ ሰራዊት በአስቸኳይ እንዲያስወጣ አሳሰበ። በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ፊርማ ቅዳሜ ጥር 30 ቀን 2018 ለኤርትራ የውጭ ጉዳይ ሚኒስትር በጻፉት ደብዳቤ ኤርትራ የኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኙም ተናግረዋል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሰው ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ መንግስት ፈቃደኛ መሆኑንም አያይዘው ተናግረዋል። በውጭ ጉዳይ ሚኒስተሩ ለኤርትራ አቻቸው ኦስማን ሳላ በላኩት ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩንም ገልጸዋል። ሁለቱ ሀገሮች በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ያልተጠቀሱ የተለያዩ ታጣቂዎች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብም በመጥቀስ አክለዋል። የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛት ጥሶ በመግባት በድንበር ላይ ከሚፈጸሙ ጥሰት እንዲታቀብ በተደጋጋሚ ቢጠየቅም ጥረቱ ሰሚ ያለማግኘቱን በደብዳቤውም ተገልጿል። የውጭ ጉዳይ ሚኒስተር በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ እንደሚገኝ ጠቁሞ በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቀው በመግባታቸውንና በሰሜን ምዕራብ የሀገሪቱ ድንበር ደግሞ በአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸባጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። የኢትዮጵያ መንግስት የሁለቱን ሀገሮች የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ መከባበር ስሜት ለመመካከር ዝግጁ መሆኑንና በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው በመሆኑ ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲሉ አጽንኦት ጠይቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ አላደረጋችሁ ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከተው ጉዳዮች እናልፋለን። የIMF ትንተና ስለ ኢትዮጵያ የምጣኔ ሀብት ማሻሻያ ጉዞ
የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ህይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅት ቅድመ ሁኔታዎች የሚከተለውን መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆች አቆጣጠር በ2019 ተጀምሮ የነበረ ቢሆንም በትግራዩ ጦርነት ሳቢያ ተንጓትቶ የሁለተኛውን የተሟላ ነው የተባለው መርሃ ግብር በ2024 ወይንም ደግሞ ሐምሌ 2016 ዓ.ም ተጀምሯል። ይህን ማሻሻያ በተመለከተ የዓለም የገንዘብ ድርጅት ወይንም IMF ከሰሞኑ በሂደት ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ጋር ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሀሳቦች፣ የተወሰኑ እርምጃዎችና የወደፊት የተያዙ እቅዶች ተዘርዝረው ተነግረዋል። የግምገማውንም ሪፖርት ዘለግ አድርጎ ጽፏል። የኢትዮጵያን የምጣኔ ሀብት ሽግግር ወይንም ሪፎርም ሁለተኛ ምዕራፍን ለመደገፍ ሐምሌ 2016 ከኢትዮጵያ መንግስት ጋር በገባው ውል መሰረት ለውጡ እስካሁን የደረሰበትን ደረጃ የሚዳስስ ሪፖርት ነው ተቋሙ ያወጣው። በእርግጥ የኢትዮጵያ መንግስት ሀገር በቀል ብሎ የተሰየመውን ሪፎርም መተግበር የጀመረው በፈረንጆቹ በ2019 ቢሆንም በሰሜኑ ጦርነት ተደበስብሶና ተጓቶ ቆይቶም ነበር። እንዲሁም ከሐምሌ 2024 ጀምሮ ሲተገበር የቆየው ሁለተኛው ምዕራፍ የሀገር በቀል ለውጥ ሙሉ በሙሉ IMF የቀረጸው የIMF መዋቅር ሽግግር መሆኑ ይታወቃል። የዚህ ፕሮግራም ዋነኛ መክሮ ኢህአዴግ ከተከተለው ልማታዊ መንግስት የኢኮኖሚ ርዕዮተ ዓለም ወይንም ግሮዝ ሞዴል ምክንያት የኢትዮጵያ መንግስት ለውድቀት ከመዳረጉም አልፎ ወደ ፖለቲካ ውድቀት በማምራት የ2010ን የመንግስት ለውጥ ወልዷልን በሚል ነው። በመሆኑም ኢህአዴግ ያደረሰውን የኢኮኖሚ ስብራት ለማዳን የእድገት ርዕዮተ ዓለሙ ከመንግስት መር ወደ የግል ዘርፍ መር መለወጥ አለበት በማለት የብልጽግና መንግስት ይህንን ከልማታዊ መንግስትነት ወደ የነጻ ገበያ አውድ የሚደረገው ሽግግር IMF እንዲመራ አዲሱ መንግስት የተስማማው። ይህንን የ4 ዓመት ወይንም ደግሞ የ48 ወራት የማዕቀራዊ ሽግግር ለማሳካት 10.6 ቢሊዮን ዶላር ያስፈልጋል። ከዚህም ውስጥ 3.4 ቢሊዮን IMF ራሱ 3.7 ቢሊዮን ዶላሩን የዓለም ባንክና የቀረውን 3.4 ቢሊዮን ከዕዳ ሽግሽግ እንደሚሸፈንም ከስምምነት ተደርሷል። ሪፖርቱ እንደሚያሳየው ምንም እንኳን የኢትዮጵያ መንግስት በIMF የተሰጠውን ምክረ ሀሳብ በሙሉ ተግባራዊ ቢያደርግም ውጤቱ ግን ከታሰበው በላይ የራቀም ነው። በስካሁኑ ለውጥ ሂደት ምን ውጤት ተገኘ ቢባል የለውጡ የመጀመሪያውን እቅድ የዕዳ ጫናን መቀነስ፣ ሌላኛው በብድርና በዶላር ወይንም ደግሞ በባንክና በጥቁር ገበያ መካከል ያለውን የተዛባ ገበያ ማቃናትና የውጭ ምንዛሬ ግኝትን ማሻሻል ሲሆን፣ ነገር ግን ለውጭ ምንዛሬ ማሻሻያ የተወሰደው እርምጃ የውጭ ዕዳ ጫና ለማቃለል የተያዘውን መንገድ አስተጓጉሎታል። ሐምሌ 2016 ዓ.ም በተደረገው የገበያ መር የምንዛሬ ለውጥ ምክንያት የሀገሪቱን ዕዳ ከጠቅላላው ምርት ጋር ጥምረታ በ5.4 በመቶ ወደ 50.3 በመቶ ማሻቀቡን ሪፖርቱ ያትታል። ከዓለም አቀፍ ተበዳሪዎች ጋር ለ5 ዓመታት ሲደረግ የቆየው ድርድር አሁንም የቀጠለ ሲሆን ኢትዮጵያ የ1 ቢሊዮን ዩሮ ባንድ ድርድር ከዋናው የውጭ ዕዳ ተነጥሎ ይታይልኝ ያለችው ጥያቄ ግን ኢትዮጵያን የድርድር ኮሚቴ የሚመሩት ቻይናና ፈረንሳይ ውድቅ መደረጉም ይታወሳል። የኑሮ ውድነት 3 እጥፍ ቀንሶ ነጠላ አሃዝ ወይንም ደግሞ 97 በመቶ በመግባቱ እንደ ትልቅ ስኬት ተቆጥሯል። ይሁን እንጂ ይሄ አንደኛው ትልቁ ተቃርኖ ሆኖ ተመዝግቧል። የገንዘብ ስርጭት በታሪክ ከፍተኛ በሆነበት፣ ምርታማነትና አቅርቦት ወደ ወረደበት፣ እንዲሁም የምንዛሬ ለውጥ በተደረገበት ዘመን የኑሮ ውድነት ወርዷል የሚለው መደምደሚያ በሪፖርቱ አጥጋቢ ማብራሪያ አልተሰጠውም። በሶስተኛ ደረጃ የመንግስት ገቢ መሰብሰብን በተመለከተ IMF ባዘዘው መሰረት መንግስት ድጎማዎችን በማጣፍ መሰረታዊ የአገልግሎት ታሪፎችን በሂደት ከፍ አድርጓል። በዚህ መሰረት መንግስት በነዳጅ፣ በኤሌክትሪክ፣ በቴሌ፣ በማዳበሪያና ሌሎች የሚያደርገውን ድጎማ በማንሳት የመንግስት ገቢን ሲያሳብጥ የህዝቡ ኑሮ ግን አጎሳቁሏል ሲሉ ተናግረዋል። በዚህም በኑሮ ውድነቱ ምክንያት ከድህነት ወለል በታች የወደቁ ዜጎች ቁጥርና በሴፍቲኔት የሚታቀፉ ዜጎች ቁጥር በከተማና በገጠር በእጥፍም ጨምሯል። መንግስት የራሱን ወጪ ለመሸፈን ከሌላው ህዝብ ለመቁረጥ የዘየደው ከፍተኛ የግብር ምጣኔዎችና አዳዲስ የታክስ አይነቶች የህዝቡን ገቢ በማዳከም ባለፈ የንግዱን ማህበረሰብ ከድጡ ወደ ማጡ አድርሰውታል። የገንዘብ ሚኒስትሩ አህመድ ሺዴ የIMF ዋና ዳይሬክተር ባለፈው ወር በጻፉት ደብዳቤ በዚህ IMF ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከነዚህም አንዱ የተሽከርካሪ ባለቤትነትን ግብር ሪፎርም ነው ሲሉ ክልሎችና ፌዴራል መንግስት ይህንን ግብር በሚሰበሰቡበት ሁኔታ ላይ በማቅረቡ በፓርላማ ምክክር እንደሚደረግም ሰነዱ ይገልጻል። የብሔራዊ ባንክ የውጭ ምንዛሬ ክምችት ከ3 ቢሊዮን ዶላር ወደ 4.4 ቢሊዮን ዶላር ማደጉን ሪፖርቱም ተጠቅሷል። በተለይም ባለፈው ዓመት ወርቅ ወደ 39 ቶን ማደጉን 407 ቶን ቡና መላኩ አስተዋጽኦ አድርጓል። የወርቅ አቅርቦት ካለፈው ዓመት ያሻቀበው በትግራይ ከጦርነቱ ጀምሮ ተከማችቶ የነበረ ነው ሲል የIMF ሪፖርት
ያካትታል። ይህን እየቀነሰ ስለሚሄድ በ2018 ዓመተ ምህረት ጠቅላላ የወርቅ አቅርቦቱ ወደ 30 ቶን ይቀንሳል። መንግስትና አይኤምኤፍ የኢትዮጵያ ንግድ ባንክን ሪፎርም ለማድረግ በገቡት ስምምነት መሰረት በአሁኑ ሰዓት የኢትዮጵያ ኢንቨስትመንት ሆልዲንግ ንግድ ባንክ ላይ ጥናት እያደረገ ይገኛል። የጥናቱ ዓላማም ንግድ ባንክ እንዴት ከመንግስት ከህዝብ ግዴታዎች እንደሚወጣና ሙሉ በሙሉ ትርፋማ ስራዎች ላይ ብቻ እንደሚያተኩር ነው። የኢትዮጵያ ኢንቨስትመንት ሆልዲንግ መንግስት ከስሩ ካሉት አንዳንድ የመንግስት የልማት ድርጅቶች የሚወስደውን የትርፍ ድርሻ የሚወስንም ሁኔታ አርቅቋል። ከዚህ ቀደም ከ8 በላይ የስኳር ፕሮጀክቶችን ከመንግስት ይዞታ ወደ ግል በሽያጭ ለማዞር ተጀምሮ በገዢ ማጥፋት ምክንያት ተቋርጦ የነበረ ስራም አሁን እንደሚቀጥል ሰነዱ ያስሳል። ንግድ ባንክ የመንግስት የበጀት ጉድለት ለመሙላት በዝቅተኛ ወለድ የሚገዛቸውን የግምጃ ቤት ሰነድና የቦንድ ግዢዎችን ቀስ በቀስ ያቆማል። የኢትዮጵያ ልማት ባንክ ሙሉ በሙሉ ትርፋማ ወደሆኑ ስራዎችና ሌሎች የንግድ ባንኮች የሚሰሩትን ስራ እንዲሰራ አዲስ ጥናት እየተሰራ ነው ሲሉ ተናግረዋል። የኢትዮጵያ ደረጃ አቅራቢ ድርጅት በ2018 ዓመተ ምህረት በምንዛሬ ለውጡ ምክንያት የ208 ቢሊዮን ብር ኪሳራ ደርሶበታል። በፈረንጆቹ 2026 የሚኒስትሮች ምክር ቤት የድርጅቱን ካፒታል ለማሳደግም ተስማምቷል ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።